አመት ባል እየጠበቀን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ አስርበናል። ሳንጎራረስ ሳንደጋገፍ እንደው መመጻዳደቅ በመኪና ሸር ይያሉ ማለፍ ብቻ በቪላ ቤት ማስቀናት ብቻ በሜካፕ መኖር ብቻ $8 ቢሊዮን ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለነው። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው ወገኖቼ። ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት፣ ጨረቃስ የመንግስት ናት፣ ንፋሱስ የክልል ነው፣ ውሃውስ የፌደራል ነው፣ የሱ አይደለ? ለዚህ የታመነልህ አምላክ ለምንድን ነው የምትጠረጥረው? ዝናብ ጠፍቶ መሬት ደርቆ ተሰነጣጥቆ ምህላ ሊያደርሱ ወደ ቤተ እግዚአብሔር ሲሄዱ አንዲት ሕፃን ልጅ ከእናቷ ጋር ትወጣለች አሉ። እንግዲህ እግዚአብሔር ያሳያችሁ። ዝናብ ጠፍቷል፣ ምህላ ሊያደርሱ ወደ ቤተ ክርስቲያን ይሄዳሉ። እቺ ብላቴና ጃንጥላ ይዛ ወጣችላችሁ። እንዴ ምን ሆነሽ ነው እንዲህ ባለ እሳት ውስጥ አንቺ ይዘሽ የምትወጪው አሏት አሉ። እሷ ምን አለች አሉ? ዝናብ ለምን አይደል? አዎ ታዲያ ዝናብ ሲመጣ በምን እንጠለላለን አለች። በሚበልጠው ታምኖልሃል፣ በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ጌታችን ነው የነገረን። ጌታችን የነገረን ነገር እናምነዋለን አናምነውም? እወርዳለሁ አለ፣ ወረደ። እናምነዋለን አናምነውም? እሞታለሁ አለ፣ ሞተ። እናምነዋለን አናምነውም? እነሳለሁ አለ፣ ተነሳ። እናምነዋለን አናምነውም? አርጋለሁ አለ፣ አረገ። እናምነዋለን አናምነውም? መጥቼ ወስዳችኋለሁ ብሏል። እናምነዋለን አናምነውም? አሁን ደግሞ አትጨነቁ ይለናል። እናምነዋለን አናምነውም? ታምኑታላችሁ? ይኸውላችሁ እምነት ማለት ይህንንም ጭምር ማመን ነው ወገኖቼ። ካመንን እንደዚህ ነው የምናምነው። ያለንን ቃል ኪዳን የገባልንን ያስተማረንን የነገረንን ልናምነው ይገባል። እግዚአብሔር በቃሉ የታመነ አምላክ ነው። ነግሮን አያስቀርብንም። ቃል ኪዳን ገብቶልን አያዘገይብንም። እውነት ተናግሮን ሐሰት የለበትም። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? ያን ሕፃን ሰምታችሁት የለ? በሆነ በጣም በሞትና በሕይወት መካከል ባለ በሚጥል ቦታ ላይ አንድ ሰው ይዞታል እና በጣም ተመችቶት ያኮርፋል። ግን በጣም አደጋ ሊያመጣ የሚችል ቦታ ነው። ይሄ ልጅ በጣም የተመቸው ለምንድን ነው ተብሎ ሲጠየቅ ለካ የተሸከመው ምኑ ነው? አባቱ ነበር። ወገኖቼ በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው። እስኪ ልጠይቃችሁ፣ በእናቶቻችን ማህፀን እያለን ደማችን ሳይረጋ አጥንታችን ሳይሰቃ ገና ያኔ ደም አድርጎ የሰራ አጥንት አድርጎ የሰካብን እንዴት እንደምንበላ እንኳን እኛ እናታችን እንኳን ታውቃለች። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ህይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እውነት ሐሰት በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ህይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ
እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው። ወገኖቼ ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ሥጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ሥጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለእኛ ነው። ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እናት ልጇ ጡቷ ሲስብላት ማግ ሲያደርግላት በጣም ደስ እንደሚላት እግዚአብሔርም እኮ ስናምነው በጣም ደስ ይለዋል። ወገኖቼ እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን። አዋፋትን ተመልከቱ የሚለን እኮ ይህንን ነው። ከተፈጥሮተ አዋፍ ተፈጥሮተ ሰማይ ይበልጥ ይላሉ ሊቃውንት። እኛ እኮ እንበልጣለን። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለም። ቁራ ልጅ ትወልዳለች። ልጅ እንደወለደች ልክ ስትወልዳት በጣም ላባ የሌላት ምልጥልጥ ያለች አይን የሌላት ምንም ነገር የሌላት አስፈሪ ድቡልቡል ነገር ትመስላታለች። ከዛስ እናቶዬ እቺማ ልጅ አይደለችም ብላ በራት ትሄዳለች። ከዚያስ አይን የለው ሄዶ አይበላ፣ ገና አይኑ ሞጭሟጫ ነው። ክንፍ የለው አይበር፣ ምን ይስራ? እግር ገና አላወጣ አይድህ። ታዲያ ለዚህ እውር አሞራ፣ ለዚህ እግር ለሌለው ቁራ፣ ለዚህ ጉልበት ላጣ መናኛ ማንም ያኖረው ይመስላችኋል? ማንም ያኖረው ይመስላችኋል? ምን እንደሚያደርግ ታውቃላችሁ? ያ ጫጩት ሲወለድ የሚያጣብቅ ነገር አብሮ ይዞት ነው የሚወለደው። ስቲኪ የሚያጣብቅ ነው። ከዛስ ይሄንን እንደ ምግብነት የሚጠቀሙ ጥቅቅን ሕዋሳት ይመጡና ነፍሳት ይመጡና እላዩ ላይ ያርፋሉ። አጅሬስ ሳብ እያደረገ መገባቸው ይጀምራል። እየሰማችሁ ነው። መጠጥ እያደረገ ያስገባቸዋል። ጥቂት ጊዜያት እንዳለፉ ላባ ማውጣት ይጀምራል። ፀጉሩም ሲመጣ፣ ላባውም ሲመጣ፣ እግሩም ሲመጣ፣ አይኑም ሲከፈት እናቶዬ ምን ታደርጋለች? ይሄማ ልጄ ነው ብላ በራ ደርሳ ከተፍትልለታለች። ምን አይነት እናት ነች? ሁለተኛ እንደማት። ቁራዎችን ተመልከቱ። እንዲህ ሆነው የሚያኖራቸው አምላክ አለ። ወገኖቼ አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች እቺ? ቁራዎችን ተመልከቱ፣ አበቦችን ተመልከቱ። ጎተራ የላቸው፣ እርሻ የላቸው፣ ማሳ የላቸው። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ
ደግሞ መለስ ስትል አስደስቶ ያውቃል። እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም። ምዕመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ ወገኖቼ፣ እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አሳፍር እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ። ለምን? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። እግዚአብሔር ይወደናል። እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? አንተ ጽድቁን፣ መንግስቱን፣ የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት፣ መጀመሪያ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን። የእግዚአብሔር ቃል የሚለን የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር አትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ። በዓለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። በተለይ በዚህ ዘመን ዝም ብለን እንዲሆነ ብለን ማውራት አይደለም። የዚህ ማህበራዊ ሚዲያ እሱን አይደለም የሚያስፈልገው። አንድ ድሃ አለህ የምታበላው፣ አንድ የተጨነቀ ወጣት አለህ የምታሳርፈው። የክርስቲያኖች ሥራ እኮ ይሄ ነው። ተረዳዱ፣ ተደጋገፉ። እንደውም አባቶቻችን መጽሐፍ የጠዋት ለማኝ ለማታ ለማኝ ያጉርስ ይላል። ለማኝ ለለማኝ፣ ነዳይ ለነዳይ እንኳን ያጉርስ። 3 የምትበሉ 2 የማብላት ልመዱ። እስኪ ይዛችሁ ውጡ ቁርሳችሁ፣ ይዛችሁ ውጡ ምሳችሁ። ዝም ብሎ ወንድሜ ነው፣ ዝም ብሎ ወገኔ ነው፣ ምንድን ነው ይሄ? ስጡ፣ አካፍሉ፣ ተረዳዱ፣ ተጋገዙ፣ እንባውን አብሱለት። ሱሳይድ ምን በዛ እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? ምን ሰራንኛ? ምን ተወጣንኛ? ምን ፈቀቅ አረግንኛ? ክርስትናው ምን ሰራ? ምን ውጤት አመጣ?
አመት በዓል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ አስርበናቸው ሰብሰብ እያላችሁ። ሌላው ግን ስራ ስሩ ባካችሁ ወጣቶች፣ በርትታችሁ ስሩ፣ ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። ገና ስራ ያልተጀመረባት ሀገር አለች አውቃለሁ። የማይመቹ ሁኔታዎች ይኖራሉ፣ ግን ግድ የላችሁ። ዛሬ እንጀምር፣ ነገ ይሳካል። ጥሩ ጥሩ ማይክሮ ፋይናንሶችን ፍጠሩ፣ ጥቂት ጥቂት ቆጥቡ፣ ጥቂት ጥቂት ቁብ ግቡ። አንዳቸው ሲነሱ ሌሎቻቸው ይተካሉ፣ አንዳንዶቻቸው ይደራጃሉ። እነሱ በሚፈጥሩ ስራ ሌሎች ይቀጠራሉ። የምግብ መመገብ ፕሮግራሞች ይኖራሉ። ተስፋ ማይቆርጡ ልጆች ይኖሩናል። ተስፋ ማይቆርጡ፣ ማይሰደዱ፣ ሳዑዲ ድንበር ላይ ማይገደሉ፣ ደማቸው ማይፈስ ከኛ ጋር መኖር የሚፈልጉ በመንፈሳዊ ሕይወትም በስጋዊ እናስተናግዳቸው ይኖራሉ። ጭንቀታቸውን እናቀልላቸዋለን። ሳንጎራረስ፣ ሳንደጋገፍ፣ እንደው መመጻዳደቅ፣ በመኪና ሸር እያሉ ማለፍ ብቻ፣ በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ። ይሄ ክርስትና ነው። $8 ቢሊዮን ለሜካፕ አወጡ ብላችሁ ለምን አውሮፓውያንን ታሟቸዋላችሁ? እኛስ ከዛ በላይ ቅምጥልነት ላይ አይደለንም ያለ ነው። ባካችሁ ስራ እንስራ። ይቆየን። ጮኩባችሁ፣ ተቆጣዋችሁ፣ ይሉኝታ ይዛችሁ ነው።